አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ምን ያህል ጊዜ ሊቆይ ይችላል? የኢራን የበላይ መሪ አያቶላህ አሊ ኤሚሪ ለተቀዳሚ አሜሪካና እስራኤል በጋራ በፈጸሙት ጥቃት መገደላቸውን ተከትሎ በመካከለኛው ምስራቅ ግጭት እየተስፋፋ ነው። የአሜሪካው ፕሬዝዳንት ኢራናውያን መንግስታቸውን ከመንበሩ ለማውረድ ጊዜው አሁን መሆኑን በመግለጽ አበረታተዋል። ኢራን በበኩሏ በቀጠናው ወደሚገኙ ሀገራት ሚሳኤሎችና ድሮኖችን ተጠቅማ ጥቃት መፈጸም ጀምራለች። በኢራን ጥቃት ኢላማ ከተደረጉት ሀገራት መካከል እስራኤል፣ ባህሬን፣ ኳታር፣ ዩናይትድ አረብ ኤምሬትስ፣ ዮርዳኖስ፣ ሳውዲ አረቢያ፣ ቆጵሮስና በሆርሙዝ ፈርጥ የሚያልፉ መርከቦች ናቸው። በኢራን መንግስት የሚደገፈው የሊባኖስ ታጣቂ ሄዝቦላህ ጦርነቱን ወደ እስራኤል ሮኬቶች በማወንጨፍ ተቀላቅሏል። ሰላም ጤና ይስጥልን ውድ የተከበራችሁ የጎ ቲቪ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። በዛሬ የምንዳስሰው አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ምን ያህል ጊዜ ሊያቆይ ይችላል፣ እንዲሁም ተያያዥ መረጃዎችን ወደ እናንተ እናደርሳለን። ፕሮግራሙን በመምራት አብሬያችሁ ቆይታ የማደርገው እኔ ሳራባተና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። እስከ ፕሮግራም ፍጻሜ ድረስም አብራችሁን ቆዩ። አሜሪካና እስራኤል በጋራ በመሆን ጥቃት መክፈታቸውን ተከትሎ ከፍተኛ ሀገሪቱ ባለስልጣናት እንዲሁም በርካታ ሰላማዊ ዜጎች ተገድለዋል። ሀገሪቱ እንደ አውሮፓውያን አቆጣጠር ከ1989 ዓ.ም ጀምሮ የመሩት አያቶላህ አሊ ኤሚሪ የተገደሉት የመጀመሪያው ጥቃት እንደተፈጸመ ነው። በመላው ኢራን በተፈጸሙ ጥቃቶች የሞቱ ሰዎች ቁጥር ከ700 በላይ ሲሆን ከነዚህ መካከል ደግሞ 176 ህጻናት መሆናቸውንና 742 ሰላማዊ ዜጎች ገደላቸውም ተገልጿል። የኢራን የአየር ክልል ዝግ የተደረገ ሲሆን የኢንተርኔት ግንኙነትም ሙሉ በሙሉ ተቋርጧል። የኢራን ጦር በሙሉ ኃይሉ ከአሜሪካና ከእስራኤል የሚፈጸምበትን ጥቃት እንደሚከትም ይናገራል። አሜሪካና እስራኤል በዕለተ ቅዳሜ ጀምሮ የሚፈጽሙት ጥቃት ዋና ከተማዋን ጨምሮ የተለያዩ የሀገሪቱ ከተሞችና ተቋማት ኢላማ ያደረገ ነው። ዶናልድ ትራምፕ የሀገሪቱ ባህር ኃይሎች ሙሉ በሙሉ መውደማቸውም ተናግሯል። ዕለተ ሰኞ የአሜሪካ ማዕከላዊ ሄሴንቶም 11 የኢራን መርከቦች በኦማን ባህረ ሰላጤ ላይ ማስጠሙን ሲያስታውቅ ኢራን በቀጠናው ያለምንም መርከብ መቅረቷም ተነግሯል። አሜሪካና እስራኤል ስለምን ኢራንን አጠቋት? ትራምፕ በኢራን ላይ የፈጸመው ጥቃት ዓላማ የዩክሬን ጦር መሳሪያዎች እንዳይኖራት ማረጋገጥ ነው። ሚሳኤሎቻቸውን እናወድማለን፣ የሚሳኤሎች ኢንዱስትሪያቸውን አመድ እናደርጋለን ሲሉ ዕለተ ቅዳሜ በሶሻል ትሩዝ ገጻቸው ላይ በለጠፉት ቪዲዮ መልእክት ተናግረዋል። የኢራን የጦር ኃይሎች መሳሪያዎቻቸውን የሚከፍቱ ከሆነ ሙሉ የደህንነት ዋስትና እንደሚያገኙ፣ አለበለዚያ ግን የሞት ጽዋ እንደሚጋፈጡ አስጠንቅቀዋል። ትራምፕ የኢራን ህዝብ ሀገሪቱን ስርዓት ከመንበሩ ለማውረድ እንዲንቀሳቀስ ጥሪ አቅርበዋል። እኛ ስንጨርስ መንግስትን ከስልጣን አውርደት ተቆጣጠር፣ ያንን ማድረግ ያንተ ድርሻ ነው። ይህ ምናልባት በትውልድ ውስጥ የምታገኘው ብቸኛ እድል ሊሆን ይችላል ሲሉም አክለዋል። አሜሪካ ኤፒክ ፊውሪ ብላ የሰየመችው ይህ ግዙፍ ወታደራዊ ዘመቻ የጀመረው ትራምፕ ለሳምንታት ኢራን በኒውክሌር ፕሮግራሟ ላይ አዲስ ስምምነት ካደረገች ወታደራዊ እርምጃ እንወስዳለን እያሉ ከዛቱ በኋላ ነው። ኢራን የኒውክሌር እንቅስቃሴዎቿ ሙሉ በሙሉ ሰላማዊ መሆናቸውን በተደጋጋሚ ገልጻለች። ኢራን የአሜሪካና የእስራኤል ጥቃቶቿ ያለምንም ትንኮሳ የተደረጉ ህገወጥና ተቀባይነት የሌላቸው ናቸው ስትል ኮንናለች። እናም በምላሹ በቀጠና ውስጥ የሚገኙ የአሜሪካ ሰፈር ላይ ሰፊ ጥቃቶችን ፈጽማለች። ለመሆኑ ኢራን ምላሿ ምንድን ነው? ኢራን ከአሜሪካ ጋር ግንኙነት ባላቸው በርካታ የመካከለኛ ምስራቅ ሀገራት በቆጵሮስ በብሪታንያ ወታደራዊ ሰፈር እና ከኢራን የባህር ዳርቻ መርከቦች ጋር ግንኙነት ባላቸው እስራኤል ላይ የባላስቲክ ሚሳኤሎችና ድሮኖችን አስወንጭፋለች። ይህንን ጥቃት ተከትሎ በእስራኤል በቤት ሼሜስ በሚገኙ የመኖሪያ አካባቢ 9 ሰዎች መሞታቸውም ተገልጿል። የአሜሪካ ወታደራዊ ሰፈሮች መገኛ የሆኑት ኳታር፣ ባህሬን፣ ዮርዳኖስ፣ የተባበሩት አረብ ኤምሬትስ እና ኩዌት ዓላማ ሆነዋል። ኦማንና ሳውዲ አረቢያ ከኢራን ጥቃት አላመለጡም። የአሜሪካ የውጭ ጉዳይ ሚኒስቴር ዜጎች በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው እንዲወጡ አዟል። የሀገሪቱ የቆንስላ ጉዳዮች ረዳት ሚኒስትር የሆኑት ሞራ ናምዳር በመኖሪያ ቤታቸው በማህበራዊ ገጻቸው ላይ ባስተላለፉት መልእክትም አሜሪካውያን ሊያጋጥማቸው የሚችሉ ከባድ አደጋዎች ምክንያት ከ14ቱ ሀገራት ያሉ የትራንስፖርት አማራጮች ተጠቅመው አሁኑን ለቀው እንዲወጡ አሳስበዋል። የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የተዘዙባቸው ሀገራትም ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ የፍልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤምሬትስ እና የመን ይገኙበታል። ጦርነቱ በምጣኔ ሀብትና በነዳጅ ላይ ያሳደረው ተጽዕኖ ምንድን ነው? በመካከለኛው ምስራቅ ያለው አለመረጋጋት በዓለም ኢኮኖሚ ላይ ተጽዕኖ ማሳደሩ ጀምሯል። በተለይም የባህረ ሰላጤውን ወሳኝ የነዳጅ ኢንዱስትሪዎች በዚህ ግጭት ኢላማ ከሆኑ ዘርፎች መካከል ነው። የኳታር የመንግስት የኢነርጂ ድርጅት በኢራን ጥቃት ምክንያት የተፈጥሮ ጋዝ ምርቱን ማስቆሙን አስታውቋል። ኢራን መርከቦች ሁሉ በሆርሙዝ በኩል እንዳያልፉ አስጠንቅቃለች። ይህም በዓለም ላይ 20 በመቶ የሚሆነው የነዳጅና የጋዝ ምርት የሚጓጓዝበት ዋና መተላለፊያ ነው። የነዳጅና የጋዝ ዋጋ
ጨምሯል። ባለፈው ቅዳሜና እሁድ ቢያንስ 3 መርከቦች በሆርሙዝ ሰርጥ አቅራቢያ ጥቃት ከፈጸመችባቸው በኋላ ዓለም አቀፍ የድፍድፍ ነዳጅ ዋጋ ለአጭር ጊዜ በአንድ በርሜል $82 ደርሷል። ጦርነቱ ምን ያህል ጊዜ ሊቆይ ይችላል? ትራምፕ ቅዳሜ ዕለት በኢራን ላይ የተሰነዘረው ጥቃቶች ለሳምንት ወይንም አስፈላጊ እስከሆነው ድረስ ያለማቋረጥ ይቀጥላል ብለዋል። ከዚህን ጊዜ በኋላ ደግሞ ጦርነቱ ረዘም ላለ ጊዜ ሊካሄድ እንደሚችልም ጠቁመዋል። ትራምፕ በሰኞው ዕለት እንደተናገሩት ከመጀመሪያው ጀምሮ ከ4 እስከ 5 ሳምንታት ገምተናል፣ ነገር ግን ከዚያም በላይ ረዘም ላለ ጊዜ ማካሄድ አቅም አለን ሲሉም አክለዋል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንት ማን ነበሩ? በኢራን አብዮትና በጠቅላይ መሪነት ውስጥ ምን ሚና ነበራቸው? ከየትስ ተነስተው ከኢራን ጠቅላይ መሪነት ላይ ደረሱ? የሚሉትን እንቃኝ። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንት አያቶላህ አሊ ሄሜኒ ናቸው። አሊ ሄሜኒ በአውሮፓውያን ከ1989 ጀምሮ እስከ ዕለተ ህልፈታቸው ድረስ እንደ አውሮፓውያን አቆጣጠር የካቲት 2026 ለ36 ዓመታት ያህል በጠቅላይ መሪነት ሀገሪቱን መርተዋል። በኢራን አብዮት ውስጥ የነበራቸው ሚና ምን ነበረ? በኢራን አብዮት ውስጥ የነበራቸው ሚና አያቶላህ አሊ ሄሜኒ ከ1979 የኢራን እስላማዊ አብዮት ወቅትና ከዚያ በኋላ ባሉት ዓመታት የሚከተሉትን ቁልፍ ሚናዎች ተጫውተዋል። አብዮታዊ ታጋይ። ገና በወጣትነታቸው የአብዮቱ መሪ የነበሩት አያቶላህ ሩሃላ ሄሜኒን በመከተል በወቅቱ የነበረው የሻህ መሐመድ ሬዛ ፓህላቪን አገዛዝ በመቃወም በንቃት ተሳትፈዋል። በዚህም ምክንያት በሻህ የደህንነት ኃይሎች 6 ጊዜ ታስረዋል። የአብዮታዊ ምክር ቤት አባል። አብዮታዊ ድል ካደረጉ በኋላ ወዲያውኑ አያቶላህ ሄሜኒ ወደ ሀገሪቱ ሲመለሱ ሄሜኒን አብዮታዊ ምክር ቤት አባል አድርገው ሾሟቸዋል። በጠቅላይ መሪነታቸው የተጫወቱት ሚና ከ1989 ጀምሮ የሀገሪቱ ሁለተኛ ጠቅላይ መሪ በመሆን የሚከተሉትን ስልጣናዊ ተግባራት አከናውነዋል። ከፍተኛው ባለስልጣን። የኢራን ህገ መንግስት መሰረት በፖለቲካ፣ በሃይማኖት፣ በጦር ኃይልና በፍትህ ስርዓት ላይ የመጨረሻውን ውሳኔ ሰጪ ነበሩ። ከየት ተነስተው ጠቅላይ መሪነት ላይ ደረሱ? የአሊ ሄሜኒ የፖለቲካ ጉዞ ከሃይማኖታዊ ትምህርት ቤት ተነስቶ እስከ ሀገሪቱ የከፍተኛ ስልጣናት ድረስ የተዘረጋ ነው። እንደ አውሮፓውያን አቆጣጠር በ1939 መሽሃድ በተባለ የኢራን ከተማ ከድሃ የሃይማኖት አባታቸው ተወለዱ። ትምህርታቸውን በመሽሃድና በቁም የሃይማኖት ትምህርት ቤቶች ተከታትለዋል። የሄሜኒ ረዳት። በአብዮቱ ዋዜማ ለሄሜኒ በነበራቸው ታማኝነትና ባሳዩት ብቃት በአዲሱ ስርዓት ውስጥ ተደማጭነትን አግኝተዋል። ፕሬዝዳንትነት። ከ1981 እስከ 1989 ድረስ የኢራን ሶስተኛ ፕሬዝዳንት ሆነው ለ2 የምርጫ ዘመን አገልግለዋል። ጠቅላይ መሪነት። እንደ አውሮፓውያን አቆጣጠር በ1989 አያቶላህ ሄሜኒ ሲያርፉ በባለሙያዎች ምክር ቤት ተመርጠው የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆኑ። አያቶላህ አሊ ሄሜኒ እንደ አውሮፓውያን አቆጣጠር የካቲት 28 ቀን 2026 በ86 ዓመታቸው በአሜሪካና በእስራኤል ጥምር የኃይል ጥቃት መገደላቸውን የተለያዩ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።